ስትረስን ወይም ጭንቀትን የሚያመጡ ነገሮች በህይወታችን የሚመጡ አንደኛው በየቀኑ የሚያጋጥሙን ነገሮች ኤቭሪዴይ ሲቹዌሽንስ የሚባሉት ናቸው። ለምሳሌ እኔ አንድ ትልቅ ሰው ቀጠር ያለው ወይም ደግሞ አንድ ቦታ ንግግር ላደርግ ነው ተጋብዣለሁ። 3 ሰዓት ነው ንግግር ማድረግ ያለብኝ። ስወጣ ትራፊክ ጃሙ መኪናው መንገዱን ሞልቶታል። ለ3 ሰዓት ሩብ ጉዳይ ሆኗል። አሁን 3 ሰዓት ነው ንግግር የማደርገው። 3 ሰዓት እንደማልደርስ አውቃለሁ። በጣም ሲሪየስ ፕሮግራም ነው። በዛች ደቂቃ ውስጥ ምንድነው የሚሆነው? በጣም እጨነቃለሁ። አኪዩት ስትረስ ይባላል እና ይጨንቅሻል። አሁን ላረፍድ ነው ማለት ነው። ትላልቅ ሰዎች ተቀምጠው እየጠበቁኝ ነው። እንዴት ነው መሆነው? ይሄ ጭንቀት ነው። ከቤት ልወጣ ስል ቁልፉን አንድ ቦታ አስቀምጫለሁ። ከዛ የቱ ጋር እንዳስቀመጥኩት ጠፍቷል። ልጆች ቁልፉ የት ነው ያለው? የቱ ጋር ነው ያስቀመጥከው? እዛ ጋር ነው ያስቀመጥከው። ሊረፍድ ነው ባካችሁ፣ ትምህርት ቤት ደረሰ። ጠዋት ልጄን ትምህርት ቤት አደርሳለሁ። ቁልፉ ጠፋ እያለን የምንጨነቀው ትናንሽ ማይነር ነገሮች ስትረስ የሚያመጡ ናቸው። ስለዚህ አንደኛው በየቀኑ የሚፈጠሩ ነገሮች ናቸው ማለት ነው። ሁለተኛው ከገንዘብ ጋር የተያዙ ስትረሶች ናቸው። ቤት ኪራይ ሲደርስ፣ መክፈል ሲያቀት፣ የድርጅት ሲኖራቸውና ለሰራተኞቻቸው የሚከፍሉት በጊዜው ገንዘብ ሳይመጣላቸው ሲቀር፣ የባንክ ዕዳ ሲኖርባቸው፣ የባንክ ዕዳው የሚከፈልበት ቀን ደርሶ ከባንክ ማኔጀሩ ሲደውል፣ ይህ አሁን ጫና ነው ያመጣል። የገንዘብ ፋይናንሻል ስትረስ ያመጣል። አንዳንድ ጊዜ ደግሞ ያልጠበቅሽው ከበጀትሽ ውጪ የሆነ ወጪ ሲመጣ፣ ለምሳሌ መኪና ይጋጫል፣ ያልጠበቅኩት ወጪ ነው። ስለዚህ ይሄ ስትረስ ፋይናንሻል ስትረስ አሁን ሀብታሞች ጋር የሌለ ይመስልሻል አይደል? እነሱ ደግሞ በእነሱ ደረጃ አለ ማለት የባንክ ዕዳ አለ። አንዲት ሴትን ስለ ባንክ ዕዳ ሳወራት እንዲህ ስራ ላይ ያለች አይሆንም እኮ አለችኝ፣ ያለ ባንክ ገንዘብ አይሆንም አለች። ስለዚህ ሀብታም አብዛኛው የግድ አለበት አለች። መኖሩ ችግር የለውም ግን ለመክፈል ሲቸገሩ፣ ያንን ለመክፈል ሲቸገሩ፣ ቤት ኪራይ መክፈል ሲኖርብሽ ሳይኖር ሲቀር፣ ድርጅት ኖሮች ለሰራተኛ መክፈል፣ ይሄ ፋይናንሻል ስትረስ ነው። ሶስተኛው ግሩፕ ጭንቀት የሚያመጣ ከጤና ጋር የተያያዘ ነው። ለምሳሌ አዲስ ዲያግኖሲስ ሲነገራት፣ ወንዱ የፕሮስቴት ካንሰር አለበት ሲባል፣ እንዴ ስኳርህ እኮ ከፍ ብሏልና ስኳር በሽታ አለብህ ተብሎ ተመርምሮ ሲነገረው፣ ደም ብዛት አለብህ ተብሎ ሲነገረው፣ የጡት ካንሰር አለብሽ ተብሎ ሲነገር፣ አዳዲስ ነገሮች ከጤና ጋር የተያያዙ ሲመጡ ከፍተኛ ጭንቀት ያመጣሉ። አራተኛው ግሩፕ ከቤተሰብ ጋር መጣላት፣ ኩርፊያ። አሁን ጥሩ ነው ቤተሰብ ማየታቸው፣ ይህንን ጥሩ ነው። ኩርፊያ ለምሳሌ ባል ሚስቱን ያኮርፋታል ቤት ውስጥ 2 ቀን 3 ቀን፣ ያ የሚፈጥረው አትሞስፌር፣ እሷ ላይ የሚፈጥረው ጭንቀት አይረዳውም። ወይም እሷ ደግሞ ታኮርፋለች፣ እሱ ላይ የሚያመጣው ጭንቀት፣ ሁለቱ መካከል 3 ቀን ሲጨነቁ የሚያመጣው አኪዩት ስትረስ ከባድ ነው። መዘጋጋት፣ ማኩረፍ፣ ከምትወጁ ሰው ጋር ጮኛሽም ከሆነ መጣላት፣ ይሄ ስትረስ ያመጣል። ስለዚህ ይሄ ደግሞ የሪሌሽንሺፕ ስትረስ ይባላል። አምስተኛው ዴፊኒትሊ የምንወደውን ሰው ስናጣ ለውጥ ነው። ይሄም ሰው ሲሞትብን፣ አባት፣ እናት፣ ወንድም፣ የቅርብ ወዳጅ በሚሞትበት ጊዜ፣ እኔ አንድ ወዳጄን አጥቻለሁ ባለፈው ዓመትና በጣም ቅርቤ ነበር። በጣም በየሳምንቱ ሐሙስ የምንገናኝ፣ ሁሉን ነገር የሚያወራልኝ፣ እኔም በነፃነት የማወራው ነው እና ድንገት ስቅታ ሂካፕስ የሚባለው መጣ። ክሊኒክ እንዲታከም ሆስፒታል ገባ፣ ተኛ። በ4 ቀን ህይወዝጋው ነው። እንደዚህ ድንገት ሲሆን ደግሞ በጣም አስጨናቂ ነው የሚሆነው። አዎ እኔ አሁን በጣም እንደበሰልኩ ነው የማውቀው፣ ግን ግራ ገባኝ እና የለም ማለት ነው እላለሁ። ሙሉጌታ ነው ስሙና በቃ የለም ማለት ነው እላለሁ። እና ይሄ አክሴፕት እስክታረጊው ድረስ ዲናያል ውስጥ ሆነሽ፣ ሾክ ውስጥ ሆነሽ ሰው ስታጪ የሚመጣው ደግሞ ጭንቀት አለ። ይሄም አንዱ ስትረስ ነው። 6ኛው ቦታ መለወጥ ነው።
ቦታ መለወጥ ማለት ለምሳሌ የሆነ ቤተሰብ እዚህ ተረጋግተው የሚኖሩ ዲቪ ደረሳቸውና አሜሪካ ሄዱ እንበል። አሜሪካ ሄዱ፣ አዲስ ኤንቫይሮንመንት ነው፣ ቋንቋው ሌላ ነው፣ ካልቸር ሾክ አለ፣ ሆም ሲክነስ አለ፣ ሀገርሽ ይናፍቅሻል። እና ይሄ አሁን አዲስ ቦታ መሄድ የሚያመጣው ስትረስ አለ። ለልጆች ትምህርት ቤት መቀያየር፣ አዲስ ትምህርት ቤት ከለመዱት ጓደኞች አውጥተን አዲስ ትምህርት ቤት ስናስገባቸው ይሄ ስትረስ ያመጣል። ስለዚህ ቦታ መቀየር፣ ኢቭን ቤት መቀየር፣ የ2 ቀን 3 ቀን ስትረስ አለው። ዕቃ ማስጫኑ፣ ከዛ እዛ ጋር ደግሞ ታወርዳለህ አታወርድም አለ ምን አለ፣ ይሄ ራሱ ስትረስ አለ። ስለዚህ ቦታ መቀየር፣ ትምህርት ቤት መቀየር እንዲሁ ጭንቀት ያመጣል። እሺ 7ኛው ትዳር ነው። ትዳር መመስረት፣ ሰርጉ የት ይደረግ፣ ምንድነው የምትለብሺው፣ እነማን ናቸው የሚጠሩት፣ ገንዘቡ ይበቃል ወይ፣ ምግቡ ይጣፍጣል ወይ፣ ሙዚቀኞቹ ይመጣሉ ወይ፣ ሃኒሙን የት ነው ምን ሄደው። ከዛ ደግሞ አብሮ መኖር ሲጀመር ደግሞ የተለመደው ብቻሽን እንደፈለግሽ የምትኖሪው ይቀየራል። ነገሩ አለም ሁሉ ብቻሽን እንደፈለግሽ የምትኖሪው ነገሩ ሲለወጥና አንድ ቤት ውስጥ ሁለቱ መኖር ሲጀምሩ፣ በጮኝነት ቆይተዋል፣ አሁን ግን አንድ ቤት ውስጥ መኖር ሲጀምሩ ስትረስ አለው። ይሄ የታወቀ ነው። 8ኛው የሚገርምሽ አዲስ ልጅ ሲወለድ እነዚህ እንግዲህ ስትረስ ጫና የሚያመጡ ናቸው። አዲስ ልጅ ሲወለድ ገና አዲስ ነው፣ እንደዚህ ትይዣለሽ፣ አንገቱ በጣም ስስ ነው፣ ትፈሪያለሽ። ስታቅፊ ጡት ስታጠባ ትፈራለች። ከዛ ደግሞ ተኝቶ እየነቃይ ታየዋለች፣ ትንፋሽ ያቋረጠ ይመስላታል አይደለም? ይሄ ስትረስ ነው። እንደፈለገ ሲተኛ የነበረ ባል አሁን ሌሊት ድምጽ እየሰማ ለቅሶ እየሰማ መነሳት አለበት፣ እንቅልፍ ማጣት አለበት። ጥሩ ነገር ነው የመጣው እኮ ትልቅ በትዳሩም ልጁም፣ ግን ጫና ግን ያመጣል፣ አያያዙን ካላወቅንበት ማለት ነው። 9ኛው ዲቮርስ ነው፣ ፍቺ ነው። ከባድ ነው፣ መለያየት ከባድ ነው። ከዛ ንብረት መከፋፈል፣ ልጆቹ አንቺ ጋ ይሆኑ እኔ ጋ ይሆኑ ማለት፣ ጓደኞች በዚህ ጋ ታረቁ አትታረቁ፣ ሽማግሌ መጣ። ይሄ ደግሞ ራሱን የቻለ የሚያመጣው ጭንቀት አለ። 10ኛው የመጨረሻው ከአጠቃላይ ኑሮ ጋር የተያያዙ ናቸው። ጡረታ መውጣት። እነዚህ አሁን የተጠኑ ናቸው። መነግርሽ አሁን እነዚህ ነጥቦች የተጠኑ ናቸው። ጡረታ ሲወጣ በጉጉት ሲጠብቀው የነበረ ይሆናል። አቤት ጊዜ አግኝቼ ከጓደኞቼ ጋር ማኪያቶ ጠጥቼ እንደፈለግኩ ተኝቼ ሊል ይችላል። ልክ ጡረታ የወጣ ቀን አንድ ቀን ጓደኞቹን አገኘ፣ ማኪያቶ ጠጣ፣ 1-2 ቀን እንቅልፍ ወሰደው፣ ከዛ ግራ ይገባዋል። መስሪያ ቤት ይናፍቃል፣ አዋዋል ይሰለቻል፣ ማኪያቶም ይሰለቻል። ከዛ ይሄም ደግሞ ስትረስ ያመጣል። እነዚህ ከህይወት ጋር አጠቃላይ ጋር የተያያዙ ስትረስ የሚያመጡ ነገሮች ናቸው። ከስራ ጋር ደግሞ በተያያዘ ያሉት ሁነቶች እንደውም አለቆች ስለሚያዩን፣ የተለያየ መስሪያ ቤቶች አለቆች ስለሚያዩን፣ ሰራተኞችም ስለሚያዩን በጣም ይጠቅማል። አንደኛው ከልክ በላይ ያለፈ ወርኪንግ አወርስ፣ ረዥም ሰዓት መስራት፣ ከሚገመተው በላይ ረዥም ሰዓት የሚሰሩ ሰራተኞች አሉ መስሪያ ቤት ውስጥ፣ እሱ ያመጣል። ሁለተኛ ከአቅም በላይ የሆነ ሄቪ ወርክሎድ፣ የምትሰሪው ስራ በጣም ከአቅምሽ በላይ ብዙ አላልቅ እያለ የሚያስቸግርሽ ከሆነ እሱም ስትረስ ያመጣል። ሶስተኛ በጣም ታይት የሆነ ዴድላይን፣ ለምሳሌ ይሄን ፕሮግራም ማታ ኤዲት አድርገሽ ጨርሽው ብትያት መስኪን ስትረስ ያመጣል፣ ጫና ያመጣል። ወይ ነገ ጠዋት ማለቅ አለበት፣ በጣም የተጣበበ ዴድላይን በሚኖርበት ጊዜ ያመጣል። ከዛ አራተኛው ጆብ ኢንሴኪዩሪቲ ነው። ጆብ ኢንሴኪዩሪቲ ማለት ሰራተኛው ሲሰራ ኤኒታይም ልባረር እችላለሁ ብሎ የሚያስብ ከሆነ፣ አሁን አሜሪካ፣ ካናዳ ሌይ ኦፍ የሚሉት አላቸው። ድንገት መጥተው ዩአር ፋየርድ ይላሉ። እና ምንም አሁን እዚህ ሀገር ብዙ አልተለመደም፣ ግን መጥተው ዩአር ፋየርድ ይላሉ፣ ተባረሃል ይላል። እና ይሄ አስተማማኝ ለመሆኑ ይረብሻል። ጆብ ኢንሴኪዩሪቲ ይባላል። አምስተኛው ቶሎ ልበል ብዬ ነው ጊዜያችን ስለማይበቃ፣ የኦቶኖሚ ላክ ኦፍ ኦቶኖሚ፣ እንደፈለግሽ አድርገሽ መስራት አለመቻል። አሁን እናንቺን ፕሮግራም እንሰራለን፣
የዚህ ፕሮግራም ኃላፊዎች መጥተው አይ እንደሱ አትበል እንደዚህ አትበይ ይሉናል እንዴ? አይሉንም አይደል? እንደፈለግን ነው የምንሰራው። ያዩታል ከቴሌቪዥኑ ደንብ መሰረት ጋር አብሮ መሄዱን እኛ እንጠብቃለን። ግን በነፃነት ነው የምንሰራው። ነፃነት በማይኖርበት ጊዜ ጭንቀት ያመጣል። ይሄ ደግሞ አንድ ቦታ አስተምሬው በጣም በሰራተኞች የተነጋገሩበት ነው። ምን መሰለሽ? ኦቨር ሱፐርቪዥን ሱፐርቫይዘር አለ። ግን ሱፐርቫይዘሩ መጥቶ እያንዳንዷን የምትሰሪያትን ነገር ሲከታተል እና አንድ ቦታ አስተምሬው በቃ የችግራችን ይሄ ነው አለ። ሱፐርቫይዘሮች መጥቶ ያፈጥብኛል፣ በቃ ዝም ብሎ ያየኛል አለ። እኔ ስራዬን አውቃለሁ፣ ትልቅ ሰው ነኝ። ግን ሱፐርቫይዘሩ ዝም ብሎ ያየናል መጥቶ በቃ እኔ ስራዬን አውቃለሁ እኮ ስንት ዓመት የሰራሁ ነኝ። ኦቨር ሱፐርቪዥን ስትረስ ያመጣል። ከዛ ሰባተኛው የማይመች የስራ ሁኔታ እሱም ያመጣል። ከዛ ሃራስመንት የስራ ቦታሽ ላይ የሚያዋርድሽ ነገር ካለ እንደማትበቂ፣ ብቁ እንዳልሆንሽ፣ ችሎታ እንደሌለሽ፣ በቂ ትምህርት እንደሌለሽ ሃራስ ካረጉሽ እሱ ደግሞ በጣም ጭንቀት ያመጣል። ምክንያቱም እሷ ወደ ስራ ቦታ በሄደች ቁጥር አለመቻሏ እንደሚነገራት በቃ ምንድነው ይሄ የሰራሽው? ይሄኛው ምንድነው ያደረግሽው? ለምንድነው እንደዛ አትሻሻይም እንደ እንጂ ይሄን እንኳን አትሽም እንደ የሚላት አለቃ ካለ በጣም ጭንቀት ያመጣባታል። ስለዚህ አለቆች እየሰሙን ነው ማለት ነው። ሃራስመንት በተለይ ባለቆች። ዘጠነኛው ቡሊንግ ነው። ስራ ቦታ ቡሊንግ ማለት በቀልድ እየመሰለ መቃለዳቸው ነው። በሰውየው ቁመት፣ በፀጉር አለመኖር፣ በእሷ ወፈር በማለቷ በተለያየ አካላዊ ነገራቸው ላይ ተመስርተው ሻይ ሰዓት ላይ መጫወቻ ሲያደርጓቸው ይስቃሉ እኮ። ቡሊ የሚደረጉትም ሰዎች እኮ ይስቃሉ፣ ግን አይወዱትም። ጭንቀት ነው ያ ነገር። በተነሳ ቁጥር እነሱ እየተጨነቁ ነው። ስለዚህ ሰራተኞችም ደግሞ ጓደኞቻችሁን ሳታውቁ ቡሊ አታድርጓቸው። በአካል አይቀለድም። እንደውም በአካል ላይ የተመሰረተ ቀልድ ቢቀር ጥሩ ነው። ምክንያቱም አለውጠው በቁመት፣ በቆዳ ቀለም፣ በፀጉር መኖር አለመኖር የሚደረጉ ቀልዶች በአጠቃላይ ባይኖሩ ጥሩ ነው፣ ይመረጣል። አስረኛው ዲስክሪሚኔሽን ነው፣ መለየት በስራ ቦታ ላይ። ለምሳሌ አንድ ሃይማኖት ግሩፕ ሆነው ለብቻቸው ሌላውን አስወጥተው እነሱ ሲያወሩ እሱ ሲመጣ ዝም የሚሉ ከሆነ ወይም በብሔር ደግሞ ግሩፕ ካለና በግሩፕ ተቀምጠው እያሉ ያኛው የሌላ ብሔር ሲመጣ ዝም የሚሉ ከሆነ ይሄ ያስጨንቃል። ዲስክሪሚኔሽን ነው። እዛ ከሰራተኞች ጋር 11ኛው አስቸጋሪ አለቃ ሲኖር ሁሌ የማይደሰት፣ ሁሌ የማይረካ፣ የማያመሰግን፣ ኮምፕሌን ሲያደርግ የሚውል፣ ምን ነገር ሰርተሽ ስታመጪ ታንኪው የማያውቅ አለቃ ሲኖር በጣም ከባድ ነው። ይሄም ጭንቀት ያመጣል ሰራተኞች ላይ። እንደ አለቆችን አሁን እኔ አደራ እምላቸው ይሄንን ሲሰሙ ህይወታቸውን ብታቀሉላቸው። ሰራተኞች ይሰራሉ፣ ይለፋሉ። አንዳንዴ ጥሩ አፕሪሼት ማድረግ፣ ታንኪዩ ማለት፣ ጥሩ ነው የሰራሽው ማለት። አንዳንዱ ደግሞ ምንም አያመሰግንምም አይቆጣምም፣ እንዲያይቶ ብሎ ያስቀምጣል። ሴ ታንኪዩ ጥሩ ነው፣ ኢንካሬጅ አድርጋት፣ አትጨነቅ፣ ደስ ይበላት። እና ይሄም አስቸጋሪ አለቃ የሚኖርበት ጊዜ፣ ከዛ ደግሞ ከሰራተኛ ጋር ጥሩ ሪሌሽንሺፕ በማይኖርበት ጊዜ፣ አንድ ክፍል ውስጥ እየሰሩ 3-4 ሆነው ተኮራርፈዋል፣ ተጣልተዋል፣ አይግባቡም። ይሄ ወርኪንግ ኢንቫይሮንመንት እኮ ነው። ወርኪንግ ኢንቫይሮንመንት ከሆነ እኔ መክራቸው አስተካክለው ታርቀው ደስ የሚል ኢንቫይሮንመንት መፍጠር አለባቸው እንጂ የተኳረፈ ቢሮ ውስጥ መተሽ ስትሰሪ በጣም ያስጨንቃል። እና ስራው አሰልቺ ሲሆን፣ በቂ መሳሪያ ሳይኖር፣ በቂ ሪሶርስ ሳይኖር፣ እነዚህ ለማሳጠር ብዬ ነው። ሌላው አንዱ ኢምፖርታንት ፖይንት ፐርሰናል ህይወትን ከስራ ጋር ማገናኘት። ለምሳሌ ጸሐፊዋ ካለቃዋ ጋር የፍቅር ግንኙነት ስትጀምር በጣም ረባሽ ነው። አንድ ሰራተኛ እዛው እየሰሩ አንዷ እዚህ ጋር ሰራተኛ ከዛ እዚህ ጋር አብሯት ከሚሰራው ጋር የፍቅር ግንኙነት ስትጀምር ዲስኮምፈርት ያመጣል። ስራውና ፍቅሩ ይቀላቀላል ሚክስ ሲያደርጉ። አንዳንዴ ደግሞ ዲፊከልት ክላይንትስ ሲኖሩ፣ አስቸጋሪ ክላይንትስ ደግሞ አሉ። አሁን ብዙ ጊዜ በአውሮፕላን ሲሄድ
አንዳንዶቹ ከአሜሪካ የሚመጡ ወገኖቻችን ሆስተሶቹን አቢዩዝ ያደርጓቸዋል እና ተናገር ነው የሚልሽ። ዝም ለማለት በጣም ያስቸግራል። ምንድነው ምግቡ ይላታል። ምግቡን እሱ አላሸገችውም፣ ታሽጎ ነው የመጣው ከውጭ ሀገር ወይም እዚህ የሚሰራበት ነው። ይሄ ምንድነው እንደዚህ የሚሆነው ይላታል። ካጠራር ጀምሮ ነው እንጂ ብዙ አለ። ካጠራር ጀምሮ አይሽ ይሄ ዲፊከልት ክላይንትስ ናቸው። ስለዚህ አንዳንድ ጊዜ እኮ ዝም ማለት እኔ በጣም ወይ ሌላ ሰው ይናገርልኛል ተነስቶ እንጂ ዝም ብሎ ሲያመናጭቃት። አንድ ጊዜ የኢትዮጵያን ኤርላይንስ ሲኢኦ የበፊቱ መሰሉ ይህን ብለው ጻፉ መሰለሽ፣ እዛ ሰላምታ መጽሔት ላይ ነው። the client is always right ይባላል አይደል? እሳቸውም ብለው ጻፉ the client is not always right ብለው ጻፉ። the client is not always right። አሁን አንድ ቦታ ይሄዳለሁ፣ ተቀጥራ እየሰራች ነው። ከዛ ይህን አድርጊ እንዲህ ላመናጭቃት ትችላለህ። ስራዋ ነው፣ ስራዋን ማጣት አትፈልግም። ስለዚህ ችለኝ ልትቆይ ትችላለች። ግን ለምንድን ነው ክላይንትም ሆነን እንግዳ ሆነንም የሰዎችን ህይወት ዲፊካልት ማድረግ የለብንም። ይህንን የመሳሰሉ የመጨረሻ ፕሮሞሽን ከዚህ ካለሽበት ፕሮሞት የምታደርጊበት ወደ ላይ የምታድጊበት ፖሲቢሊቲ እንደሌለ ስታውቂ፣ ጣራውን መታች ስትቆሚ የምታድጊበት እንደሌለ ስታውቂ፣ ይሄ ደግሞ በወርኪንግ ኢንቫይሮንመንት ውስጥ ያሉ አይነቶች ናቸው። እኔ ሪኮመንድ የማደርገው መስሪያ ቤቶች፣ አንዳንድ መስሪያ ቤቶች ያደርጋሉ። አንዳንድ ቪዲዮዎችን እኔ የሚያስተማርኩበትን ቪዲዮ አሁን ሸራተን አዲስ ነግረውኛል። ሊከፍቱትና ሰራተኛው ተሰብስቦ ያዩታል። እኔ አሁን ይሄንን ቪዲዮ ከፍተው ቢያዩት ደስ ይለኛል። በመስሪያ ቤት ቁጭ ብለው ሰራተኛ አሰሪ አንድ ላይ ሆነው ከዛ ምንድነው ያለው ኦቨር ሱፐርቪዥን ነው ያለው፣ ዲፊከልት ቦስ አስቸጋሪ ቦስ ነው ያለው፣ ወይስ እንግዶቻችን ክላይንቶቻችን ናቸው አስቸጋሪ? ያንን አካባቢ መስሪያ ቤትም ከጭንቀት ነፃ ለማድረግ ስትረስ የሌለው ሰራተኛው ደስ እያለው የሚመጣበት ቦታ እንዲሆን ያንን ማድረግ አለብን። ስለዚህ ቤተሰብ የመጀመሪያው ክፍል ያስፈልገዋል፣ መስሪያ ቤት ደግሞ ይህ ያስፈልገዋል ማለት ነው።